ሰላም ጤና ይስጥልን ወደ ተመልካቾቻችን እንደምናምሽታችኋል። ዕለተ ሐሙስ ግንቦት 13 2018 የናሁ የምሽት ዜናዎቻችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዜናዎቹን በመምራት ሰናይ ንጉሴ አብራችሁ ቆያለሁ። አብራችሁን ቆዩ። አርዕስተ ዜና። ኢትዮጵያ በዜጎቿ ላይ እየደረሰ ያለውን ጥቃት የሚከታተል ልዑክ ወደ ደቡብ አፍሪካ እንደምትልክ የውጭ ጉዳይ ሚኒስቴር አስታወቀ። በጣና ሐይቅ ላይ በደረሰ ድንገተኛ የጀልባ መስመጥ አደጋ የብዙ ሰዎች ሕይወት አለፈ። ከውጪ የነዳጅ ዋጋ መናርን ተከትሎ ዩናይትድ ኪንግደም በሩሲያ ላይ የጣለችው ማዕቀብ ልታነሳ መሆኑ ተገለጸ። ለምሽት ከያዝናቸው በዝርዝር ወደ ምንመለከታቸው የሀገር ውስጥ መረጃዎቻችን በቅድሚያ እናልፋለን። ኢትዮጵያ በዜጎቿ ላይ እየደረሰ ያለውን ጥቃት የሚከታተል ልዑክ ወደ ደቡብ አፍሪካ እንደምትልክ የውጭ ጉዳይ ሚኒስቴር አስታወቀ። የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ በህንድ በተካሄደው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ጎን ለጎን ከደቡብ አፍሪካ አቻቸው ሮላንድ ላሞላ ጋር መወያየታቸው ተገልጿል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሳምንታዊ መግለጫቸው ዶክተር ጌዲዮን ጢሞቴዎስና የደቡብ አፍሪካው ቻቸው ኢትዮጵያን ላይ እያደረሱ ያሉ ችግሮችን በጋራ መፍታት በሚቻልባቸው መንገዶች ዙሪያ መወያየታቸውን አስታውቀዋል። የሁለቱ ሀገራት ተቋማት ኢትዮጵያን ደህንነት ለማረጋገጥና መሰል ጥቃቶችን ለመግታት በጋራ ለመስራት መስማማታቸውን ቃል አቀባዩ ተናግረዋል። ይህንኑ ተከትሎ ጉዳዩን የሚከታተልና ለጋራ መፍትሄ የሚሰራ የኢትዮጵያ ልዑክ ቡድን ወደ ደቡብ አፍሪካ እንደሚንቀሳቀስም አስታውቀዋል። ከዚሁ ጋር በተያያዘ የኢፌዴሪ የውጭ ጉዳይ ሚኒስቴር ከደቡብ አፍሪካ መንግስት ጋር ኢትዮጵያን ላይ የሚፈጸመው ጥቃት እንዲቆምና በጥቃት ፈጻሚዎች ላይ እርምጃ እንዲወሰድ ከሰሞኑ በተካሄደው የብሪክስ ስብሰባ ላይ መጠየቁን ሚኒስትሩ አስታውቀዋል። የደቡብ አፍሪካ መንግስት በበኩሉ በጉዳዩ ላይ ክትትል እያደረገ እንደሚገኝና ውጤቱንም እንደሚያሳውቅ የኢፌዴሪ የውጭ ጉዳይ ሚኒስቴር ይፋ አድርጓል። የኢትዮጵያ መንግስት ይህንኑ ጉዳይ የሚከታተልና ዘላቂ መፍትሄ ለመፈለግ ቡድን አዋቅሮ ወደ ደቡብ አፍሪካ ለመላክ ዝግጅት መጀመሩን አስታውቋል። በተመሳሳይ በመካከለኛው ምስራቅ በተለይም በሳውዲ አረቢያ የሚኖሩ ኢትዮጵያውያን ደህንነት እንዲረጋገጥና ህጋዊ የስራ ስምምነት እንዲኖራቸው የሁለቱ ሀገራት መንግስታት በጋራ መምከራቸውም ተገልጿል። በገንዘብ ሚኒስቴር ስም የተሰራጨው መረጃ ሐሰተኛ መሆኑ ተገለጸ። የገንዘብ ሚኒስቴር ስምና መለያን በመጠቀም ለክልሎችና ከተማ አስተዳደሮች ስለ ስራ ግብር ቅናሽ ተብሎ የሚሰራጨው መረጃ ሐሰተኛ ነው ተብሏል። ከሰሞኑ በተለያዩ ማህበራዊ ሚዲያዎች ላይ የገንዘብ ሚኒስቴር ስምና መለያን በመጠቀም ለክልሎችና ከተማ አስተዳደሮች ስለ ስራ ግብር ቅናሽ ተብሎ የሚሰራጨው መረጃ ሐሰተኛ መሆኑ ሚኒስቴር መስሪያ ቤቱ አስታውቋል። የገንዘብ ሚኒስቴር ማንኛውም ሚኒስቴር መስሪያ ቤቱ የሚመለከቱ መረጃዎችን በራሱ ማህበራዊ ሚዲያዎችና ከትክክለኛ የመረጃ ምንጮች ላይ የሚያወጣ መሆኑን ገልጿል። በመሆኑም ህብረተሰቡ ከመሰል አሳሳች መረጃዎች ራሱን እንዲጠብቅ ሚኒስቴር መስሪያ ቤቱ በጥብቅ አሳስቧል። በአዲስ አበባ ከተማ አስተዳደር የ2018 የትምህርት ዘመን የ6ኛና የ8ኛ ክፍል ከተማ አቀፍ ፈተናዎች የሚሰጡበት ጊዜ ይፋ ሆነ። በአዲስ አበባ ከተማ አስተዳደር የ2018 የትምህርት ዘመን ከተማ አቀፍ የ6ኛ ክፍል የአንደኛ ደረጃ ማጠናቀቂያ ፈተናና የ8ኛ ክፍል የመካከለኛ ደረጃ ትምህርት ማጠናቀቂያ ሰርተፊኬት ፈተና የሚሰጥበት ጊዜ ይፋ ሆኗል። በዚህ መሰረት ከተማ አቀፍ የ6ኛ ክፍል አንደኛ ደረጃ ማጠናቀቂያ ፈተና ሰኔ 8ና 9 እና 10 2018 እንዲሁም የ8ኛ ክፍል የመካከለኛ ደረጃ ትምህርት ማጠናቀቂያ ሰርተፊኬት ፈተና ሰኔ 11 እና 12 2018 ዓ.ም በአዲስ አበባ ከተማ አስተዳደር የሚሰጥ ይሆናል ተብሏል። ከሰኔ 8 እስከ ሰኔ 12 ቀን 2018 ዓ.ም በሚሰጠው በዚህ ከተማ አቀፍ ፈተና በ6ኛ ክፍል 84822 ተማሪዎች በ199 የመፈተኛ ጣቢያዎች እንዲሁም በ8ኛ ክፍል 86808 ተማሪዎች በ201 የመፈተኛ ጣቢያዎች ፈተናው ለመውሰድ ተመዝግበዋል ተብሏል። በጣና ሐይቅ በደረሰ ድንገተኛ የጀልባ መስመጥ አደጋ የበርካታ ሰዎች ሕይወት ማለፉ ተሰማ። ግንቦት 13 2018 ዓ.ም የቅድስት ክርስቶስ ሰምራን ዓመታዊ የዋዜማ በዓል ለማክበር በጣና ሐይቅ ላይ በጉዞ ላይ የነበሩ የኦርቶዶክስ ተዋሕዶ እምነት ተከታዮች የጫነች ጀልባ ድንገተኛ የመስመጥ አደጋ ደርሶባታል ተብሏል። በደረሰው አሳዛኝ አደጋ ምክንያት ቁጥራቸው በውል ያልታወቀ የበርካታ ወገኖች ሕይወት ማለፉን ተረጋግጧል። ከተለያዩ አካባቢዎች የወጡ ያሉ መረጃዎች እንደሚያመለክቱት ጀልባዋ በርካታ ሰዎችን አሳፍራ በመጓዝ ላይ ሳለች ይህ ድንገተኛ አደጋ ሊከሰት ችሏል ተብሏል። ይህንን አስደንጋጭና ልብ ሰባሪ ዜና ተከትሎ የባህር ዳር ፈለገ ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት የተሰማውን ጥልቅ ሐዘን ገልጿል። ናሁ ቴሌቪዥንም በዚህ አስከፊ አደጋ የተሰማውን ጥልቅ ሐዘን እየገለጸ ለሟች ቤተሰቦች፣ ወዳጅ ዘመዶችና ለመላው የእምነቱ ተከታዮች መጽናናትን ይመኛል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20 የሚልኩበት አዲስ የገንዘብ መላኪያ መንገድ።
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። የግንቦት 13 የናሁ የምሽት ዜናዎቻችን ወደ እናንተ ማድረሳችን ቀጥለናል። አሁን ደግሞ ወደ ውጭ ወደ ያዝናቸው መረጃዎቻችን እናልፋለን። ሶማሊላንድ በቅርቡ በእስራኤል ኤምባሲ ልትከፍት መሆኑን አስታወቀች። ራሷን ከሶማሌ የገነጠለችው ሶማሊላንድ በቅርቡ የነጻ መንግስትነት እውቅና በሰጠቻት እስራኤል ኤምባሲ እንደምትከፍት የሶማሊላንድ አምባሳደር በኤክስ ገጻቸው ላይ ገልጸዋል። እስራኤልም በሶማሊላንድ ዋና ከተማ ሀርጌሳ ኤምባሲ ትከፍታለች ተብሎ እንደሚጠበቅ አምባሳደር ሞሐመድ ሀጊን በዚሁ መልእክታቸው ገልጸዋል። ሶማሊላንድ ከሶማሌ የፌዴራል መንግስት መገንጠሏን ያወጀችው እንደ ጎርጎሮሳውያኑ አቆጣጠር በ1991 ዓ.ም ነው። እስራኤል ባለፈው ታህሳስ ለሶማሊላንድ የነጻ መንግስትነት እውቅና በመስጠት እስካሁን ብቸኛው ሀገር ሆናለች ሲል የዘገባው የጀርመን ድምጽ ነው። ሶማሊላንድ እስራኤል ውስጥ ኤምባሲ መክፈቷን የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር የሁለቱ ሀገራት ግንኙነት ይበልጥ የሚያጠናክር ጠቃሚ እርምጃ ነው ሲሉ አወድሰውታል። ሶማሊላንድ በአወዛጋቢዋ ከተማ ኢየሩሳሌም ውስጥ ኤምባሲ ከከፈተች በከተማይቱ የተከፈተ ኤምባሲ ቁጥር 8 ያደርሰዋል ተብሏል። በእስራኤል የአብዛኞቹ ሀገራት ኤምባሲዎች የሚገኙት በይፋ በሚታወቀው የእስራኤል ርዕሰ ከተማ ቴልአቪቭ መሆኑ ይታወቃል። በዶናልድ ትራምፕ የመጀመሪያው የስልጣን ዘመን አሜሪካን ኤምባሲዋን ወደ ኢየሩሳሌም ማዛወሯም ይታወሳል። የነዳጅ ዋጋ መናርን ተከትሎ ዩናይትድ ኪንግደም በሩሲያ ላይ የጣለችውን ማዕቀብ አላልታለች ተባለ። የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን ተከትሎ ዩናይትድ ኪንግደም መንግስት በሶስተኛ ወገን ሀገራት በተቀነባበሩ የሩሲያ የነዳጅ ምርቶች ላይ ጥሎት የነበረውን ጥብቅ ማዕቀብ አላልቷል የተባለው ከሰኞ ጀምሮ ተግባራዊ የተደረገው ይህ ውሳኔ በአሜሪካ እስራኤልና ኢራን ጦርነት ምክንያት ወሳኙ የሆርሙዝ ሰርጥ የባህር መስመር በመዘጋቱ የደረሰውን የነዳጅ አቅርቦት እጥረት ለመቅረፍ ያለመ ነው ተብሏል። ከዚህም በተጨማሪ በሩሲያ የተፈጠረ የተፈጥሮ ጋዝ የባህር ትራንስፖርት ላይ የተጣሉ አንዳንድ ማዕቀቦች መላላካቸው ታውቋል። ከዚህ በተጨማሪ በሩሲያ የተፈጠረ የተፈጥሮ ጋዝ የባህር ትራንስፖርት ላይ የተጣሉ አንዳንድ ማዕቀቦች መላላታቸውም ታውቋል። የእንግሊዝ አውቶሞቢል ማህበር እንዳስታወቀው በአሁኑ ወቅት የነዳጅ ዋጋ በሊትር 150.52 ፔንስ የደረሰ ሲሆን ይህም ከጦርነቱ መፈንዳት በኋላ ከፍተኛ ሆኖ ተመዝግቧል። የጀት ነዳጅ ዋጋ መናርም ተከትሎ በርካታ የአየር መንገዶች በረራዎች ለመሰረዝ የትኬት ዋጋ ለመጨመር ተገደዋል ነው የተባለው። ይህ እርምጃ እንግሊዝ በሩሲያ ላይ ጠንካራ ማዕቀብ ለመጣል ከ7 የበለጸጉ ሀገራት ጋር በቅርቡ ያደረገችው ስምምነት የሚጋጭ ቢሆንም መንግስት ግን አጠቃላይ ማዕቀቡ እየጠነከረ ቢሄድም አሁንም ባለው ሁኔታ ተጨማሪ ተለዋዋጭ አሰራሮች አስፈላጊ መሆናቸውም ገልጿል። አዲሱ መመሪያ ዩናይትድ ኪንግደም ከህንድና ከቱርክ የሚገቡ የጀት ነዳጅ ምርቶች እንድታገኝ የሚያስችል ሲሆን ለተወሰነ ጊዜ ተፈጻሚ ሆኖ በየወቅቱ እንደሚገመገም ታውቋል ሲል ቢቢሲ ዘግቧል። በመጨረሻም ፑቲን የቤጂንግ ጉብኝታቸውን ከ20 በላይ ስምምነቶችን በመፈራረም አጠናቀቁ። የቻይናው ፕሬዝዳንት ሺ ጂንፒንግ እና የሩሲያው አቻቸው ቭላዲሚር ፑቲን የሁለቱ ሀገራት ግንኙነት ይበልጥ ያጠናክራል የተባለ ከ20 በላይ የሁለትዮሽ ስምምነቶችን ተፈራርመዋል። ፑቲን በቤጂንግ ባደረጉት የሁለት ቀናት ይፋዊ የስራ ጉብኝት በንግድ፣ በኢነርጂ፣ በቴክኖሎጂና በስትራቴጂካዊ ቅንጅት ዙሪያ ላይ ትኩረት ያደረጉ የሁለትዮሽ ስምምነቶችን መፈራረማቸውን እየተቀያየረ በመጣው ዓለም ጂኦፖለቲካዊ ሁኔታ ውስጥ በሁለቱ ኃይሎች መካከል ያለውን ትስስር ይበልጥ የሚያጠናክር ነው ተብሏል። ፕሬዚዳንት ፑቲን ግንቦት 11 ቀን 2018 ዓ.ም ቤጂንግ የደረሱ ሲሆን ይህ ወደ ቻይና ያደረጉት 25ኛው ይፋዊ የስራ ጉብኝት ሆኖ ተመዝግቧል። ፑቲን ግንቦት 12 ቀን 2018 ዓ.ም ከቻይና ከመውጣታቸው በፊት በታላቁ የህዝብ አዳራሽ ከፕሬዚዳንት ሺ ጂንፒንግ ጋር ሰፊ ውይይት አካሂደዋል። ይህ የፑቲን ጉብኝት የተከናወነው ፕሬዚዳንት ሺ ጂንፒንግ የአሜሪካው ፕሬዚዳንት ዶናልድ ትራምፕን በቤጂንግ ባስተናገዱ ከጥቂት ቀናት በኋላ ሲሆን ተንታኞች እንደሚሉት ከሆነ ድርጊቱ ቻይና ከዋሽንግተን እና ከሞስኮ ጋር ያላትን ግንኙነት እኩል ለማመጣጠን የምታደርገው ጥረት የሚያሳይ ነው ተብሏል። ለፕሬዚዳንት ፑቲን በተደረገው የቻይና መንግስት ይፋዊ የክብር አቀባበል ስነ ስርዓት ላይ የቀይ ምንጣፍ አቀባበል፣ ወታደራዊ ክብር ሰላምታ፣ የመንግስት ራት ግብዣ እንዲሁም በሁለቱ መሪዎች መካከል የተደረጉ ዝግ የግል ውይይቶች ተከናውነዋል። እንደ አልጀዚራ ዘገባ ሁለቱም ወገኖች በመካከላቸው ያለውን ግንኙነት ከዚህ ቀደም ታይቶ በማይታወቅ ደረጃ መድረሱን የገለጹ ሲሆን ፕሬዚዳንት ሺ አጋርነቱን በዓለም አቀፍ ቀውስ ወቅት የመረጋጋት
የስጋት ምንጭ አድርገው ገልጸውታል። ፕሬዚዳንት ፑቲን በበኩላቸው በብሪክስ በተባበሩት መንግስታት ድርጅትና በሻንጋይ ትብብር ድርጅት ጨምሮ ባለብዙ ወገን መድረኮች ላይ ይበልጥ የተቀናጀ አሰራር መዘርጋት እንዳለባት አጽንኦት ሰጥተዋል። የቻይና መንግስት ብዙሃን መገናኛ እንደዘገቡት ከሆነ በጉብኝቱ ወቅት የተፈራረሙት ስምምነቶች በዋናነት የምጣኔ ሀብት ትብብር ማስፋፋት፣ የኢነርጂ ንግድ፣ የሳይንስ የጋራ ስራዎችና የቴክኖሎጂ አጋርነት ላይ ያተኮሩ ናቸው። ይሁን እንጂ ሁለቱ ሀገራት ለረጅም ጊዜ ውይይት ሲደረግበት የቆየው ፓወር ኦፍ ሳይቤሪያ 2 የተሰኘው የጋዝ ቧንቧ መስመር ፕሮጀክት ስምምነት የመጨረሻ ውሳኔ ላይ ከማድረስ የተቆጠቡ ሲሆን ይልቁንም ባለስልጣናቱ ለወደፊቱ ድርድሮች የሚሆኑ ሰፊ የጋራ መግባባት ላይ መድረሱን ገልጸዋል። የግንቦት 13 የምሽት ዜናዎቻችን የተከታተላችሁትን ይመስል ነበረ። ዜናዎችን በመምራት ሰናይ ንጉሴ አብራችሁ ነበር። መልካም ምሽት ይሁንላችሁ።